ሄርሚ አንቺ ሄርሜላ፣ ኧረ ውሃ ቢሆን እስኪ ውሃ መኪና ውስጥ አለ። ቶሎ በል ሄርሜላ። ወይኔ ጉዴ ፈላ። ሄርሚ አንቺ ሄርሜላ ኧረ ውሃ ይዛችሁላት ነው። ቶሎ በል ይፋ። ሄርሚ እያስደምጥሽ ነው ሄርሜላ። ከዚህ በፊት እንደዚህ ትወድቃለች እንዴ ሚኪ? አልፎ አለባት። ሄርሚ ቶሎ በል አፍጥነው። ኧረ ውሃውን አፍጥነው። ምን ሊያደርግላት ነው ማለት? ጠባት ይቷል ይፋ እንደ ሄርሚ እዚህ ደረቷ ላይ አድርግላት። ደረቷ ላይ አድርግላት። ይኸው አምጣው እጄ ላይ አድርገው። ሄርሚ ኧረ ሄርሚ ያለው በእኛ እንዴ! ኧረ ንቂ ሄርሜላ አሉን ይዘናት እንሂድ። ሄርሚ ኧረ ንቂ ሄርሜላ፣ አንቺ ሄርሜላ በስነ ስርዓት አስቀምጣት። ሄርሚ ኧረ ጨነቀኝ። ኧረ የሆነ ነገር እናድርግ ሚኪ። ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ወይ ተነቃለች። ሐኪም ቤት ይዘናት እንሂድ። ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ወድቃለች ነው አለባት። አንዳንዴ እንደዚህ ያደርጋታል። እሺ ምንድን ነው የምታደርጉት? የምትወስደው መድኃኒት ምናምን አለ እንዴ? ሄርሚ ይሄ ሁሉ ከእናንተ ስራ ነው ቢገባችሁ። ሚካው መወቃቀሱ ምንም አያደርግም። መፍትሄው ነው የሚያስፈልገው። እህቴ እንደዚህ ሆነ አታውቅም። ይኸው ለአሁን እንደዚህ ሆነ ታውቃለች እያልከን ነው። ስለዚህ አሁን መወቃቀሱ ምንም አይጠቅመንም። መፍትሄው ምንድነው? ምንድነው የምታደርጉት? ማድረግ ያለብን ነገር እናድርግ። ሆስፒታል ወይ ካልሆነ ሆስፒታል ይዘናት እንሂድ። አትነቃም ነው ከዚህ በፊት እንደዚህ ሆነ። ሄርሚ ምን ጉድ ፈላ። ቆይ ትንሽ የምትነቃ ከሆነ ትረጋጋ ትንሽ ቢያንስ። ለምን እናንገላታታለን? የሆነ ነገር አድርግ ሚኪ። ሄርሚ ወይ የሆነ እንደዚህ ንፋስ የምንሰጥበት ነገር በኮፍያ ንፋስ ስጣት ካልሆነ ንፋስ ስጣት ሚኪ። አይ እንደዚህ ገልበጥ። በዚህኛው በኩል ይሻላል። ሄርሚ እንዳትመታት እግዚአብሔር ንቂ እንዴ! ሄርሜላ ጨነቀኝ። ሄርሚ እንደዚህ ቆያል እንዴ? እንደዚህ እንደምትሆን እያወቅሁ እኔ ራሴ ልጅያት መምጣት አልነበረብኝም። ምን ሆነ ነው? እኔ አላውቅም። ከዚህ በፊት ወድቃ ታውቃለች አንተ ጋር አታውቅም? ምን ሆነ ነው ማለት ሚኪ? መጨቃጨቁ ነው አሁን በዚህ ሰዓት መፍትሄው? ለምን የሆነ ነገር አናደርግም? እሺ ውሃውን ለማጠጣት ወይ የሆነ ነገር እንሞክር፣ ወይ ደረቷ ላይ አድርግላት። ወደ ቤት ለምን አትወጣም? ወይኔ ታተኩሳለች። ወይ ቆይ ትንቃ። አይኗ እየተርገበገበ ነው። ኧረ ወይኔ ብዬ ተጨነኩ። ዋልስተሽ ሄርሚ ቆይ አይቱን ይላታል። ሳትነቃው እንዴት ነው የምትጠጣው? እንትን አድርጉላት ወይ ውሃ እንጃ ይሁን ነገር ፍጠር ሚኪ። ሄርሚ እኔ ጉዴ ምን ይሻለኛል? አንተ ለምንድን ነው ቆመህ የምታየው? አንድ ነገር አታደርግም እንዴ? ሄርሚ እየነቃች ነው መሰለኝ። ሄርሚ ኧረ አንድ ነገር አድርጉ ቢያንስ። ወይ መኪና ይዛችሁ ኑና ይዘናት እንሂድ። በቃ ያው እሺ ቆይ ለምን ትንሽ ትንቃ ብዬ እኮ ነው። አትነቃም? ከዚህ በፊት እንደዚህ ሆና ሚኪ አብራምና አንድ አዋራት አንድ ነገር በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃ ትችላለህ። ካናግራት ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? ሄርሚ ራሷን ስታ ነው አብራም። ወይኔ ጉዴ ፈላ ዘንድሮ ቀን። አንቺ ሄርሚ አይኔ በእግዚአብሔር ሄርሚ ምን አቅባታለሁ እኔ እንድትነቃ ነው እንጂ። ለምንድን ነው አንድ ነገር ማታደርገው? ለምንድን ነው ዝም ብለው ቆመው የምታያት? አናግራት እስኪ ተራ። ኧረ ወይኔ ሚኪያስ ለምን ነው እዚህ የምንሰራው? ወይኔ ለካንተ ቤት ነው ይዘናት እንሂድ። ሄርሚ
ሚኪ ትነቃለች ወይ? ከዚህ በፊት እንደዚህ ነው የምታውቀው? እየነቃች ነው እኮ ከራሷ ጋር ነች። እሺ እየሰማሽ ነው ኤርሚ? ማሳ አብራ ማን ደምቂ በላት አንዴ። ወይኔ እየነቃች ነው መሰለኝ ኤርሚ። ኤርሚ ወይኔ እየነቃች ነው አለሁልሽ። እሺ እኔ አይናን ጠራጋት እስቲ። እየነቃች ነው መሰለኝ ኤርሚ። ኤርሚላ እዚህ ለምሮ ምትታይ ቤት አትሄጂም እንዴ? ታኝታል ለራሷን ስታረው እንዴ? ኤርሚ አሁን ነቀቻ ያዛታውን ደግፈርኩት ነው። ኤርሚ ነኝ። ቆይ ኧረ ትወድቃለች። የባሰ ትንሽ ተረጋጋ። ከእንደነቃች ብድግ ማድረግ እኮ ልክ አይሆንም። አይሽ በቃ ኤርሚ አሁን መጣች። ዳንሽ ኤርሚ መናገር ትችያለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ውሃ አሁን ነቀች ማ ደህና ነሽ? ውሃ ላምጣልሽ? ውሃ ነው እንስሽ ውሃ ተጨርሽ? ጠጭበት በትንሽ ናስ ወይ ናቁማት ወይ ወይስ ነስ ደህና ነሽ? ደህና ነኝ። ደህና ነኝ። ራስሽን እያመመሽ ነው? ትንሽ ለዞረብኝ ነው ግን ደህና ነኝ። ደህና ነሽ አይደል ኤርሚ? ደህና ነኝ። ወደ ቤት እንሂድ። ተረጋጋሽ? መራመድ ትችያለሽ? እንሂድ። አይ ደህና ነኝ። ደህና ከሆነች ጥሩ። ከተረጋጋች ሚኪያስ ቤት ገብታ ትተኛ። እሱ ሞረት ፈልጋለሁ በጣም መጀመሪያ ቤት ገብታ ተኛ እንጂ ሚኪያስ መረጋጋት ይቀድማል እኮ ከምን ነገር ነው። ደህና ነኝ አሁን በጣም ደህና ነኝ። እሺ አትጨነቅ። ደህና ነኝ በጣም እንጂ አሁንም ድጋሚውን ነገር ከመሆኗ በፊት ሚኪያስ እንደዚህ እንደሆነስ ቤቷ ሄዳ እረፍት ታርግ። አይ ኤፍሬም አሁን ደህና ነኝ። ይቅርታ ዛሬ አው ደህና ነኝ። ስማኝማ የተፈጠረው ሄዳ እረፍት ማድረግ አይሻላትም? ሚኪያስ ከዚህ በላይ ሚኪያስ ምንም አይመለከተኝም። ወደ ቤት ምትሄድ ከሆነ ወደ ቤት ከዚህ በላይ ራስሽን ነው የምታሳመሚው። ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱ ማስፈላጊ ነው ብዬ አላምንም። ሚኪያስ ያው አንተን ሳይ ደህና ሆናለሁ። በቃ ሌላ ቀን ታወሪዋለሽ። አብራም አሁን ገብተሽ እረፍት አድርጊ። ለአንቺ ብለን ነው እያወራንሽ ያለነው። በእናትህ ኤፍሬም እያመመኝ ነው። ቢያንስ ትንሽ ደቂቃ ላውራው እኮ ቢያንስ ለአንድና ለመጨረሻ ጊዜ ነው አይደል እያናገረችው ያለሽ። እረፍት ታርግ እያልኩ ነው። ለራሴ አይነት ነው ሚኪ። በዚህ አይነት ስሜት ውስጥ ሆና ማውራቷ ልክ ነው ብዬ አላምንም። ስለዚህ ብትወስዳት ነው የሚሻለው። ሚኪያስ የሆነ ነገር አድርግ እንጂ ለአንድና ለመጨረሻ ጊዜ ሄርሜላ ተሰናበችውና እንሂድ በቃ። እቺ ልጅ እረፍት ያስፈልጋታል። መናገር የፈለጉትን ይልሽ ማሳየት ጥሩ ነገር አይፈጠርም። ሚኪያስ ለምዶ የምንናገረው ነገር እሺ ማትረው እኛ እኮ እሺ ብዬሃለሁ እኮ ይዛት ይልና በቃ እረፍት ታርግ። ልታሳዩት የፈለጋችሁትን ነገር አሳያችኋት። መናገር የፈለገው ደግሞ እሱ ተናግሯል። ስለዚህ በቃና ጨረሳችሁ። አሁን ለአንዴና ለመጨረሻ ጊዜ ተሰናበቱና እሺ ተሰናበቹ በቃ እሺ። እንዴ እዚህ መቆየቷ ራሷን ነው የምትጎዳው። አሁንም ቢሆን እየነገርኩህ ነው። ሚኪያስ ምንድን ነው እየተደረገ ያለው? ልክ ነው። ልክ ያላደረጋችሁትም እኮ እናንተ ናችሁ። ከዚህ በላይ መቆየቷ የሆነ ነገር ሌላ ለምን ተጨማሪ ነገር እንዲፈጠር ታደርጋለህ? በቃ አንተ እህትን ታመማ ፈልገው ችግር የለውም። በቃ ኤፍሬም አንዴ ስማኝ እሺ። እየሰማሁሽ እኔ ደህና ነኝ፣ ግን ደግሞ ቢያንስ አብርሃምን ማውራት ፈልጋለሁ። እሺ አውሪ። ካንተ ጋርም ማውራት የምፈልገው ነገር አለ አልኩሽ። ምን? ለምን ወደቅሽ? ስለአንተ በጣም ስለማስብና ስለምጨነቅ ነው እየተጨነቅኩ ያለሁት። በጣም ገባ ያለህበትን ሁኔታ እኔ በደንብ ማወቅ ፈልጋለሁ። ከጎን መቆም ፈልጋለሁ። አብርሃም ስለምን መቆም ነው ሄርሜላ የምታወሪው? በቃ ያላችሁን ነገር እኮ አስረግጦ እኮ ነገረሽ አይደል? ማውራት የምትፈልጊውን ነገር መጠየቅ የምትፈልጊውን ነገር ጠይቂውና እንሂድ። እነሱም ቢሆን እኮ ይሄንን ነገር ሊያሳዩን እንጂ እኮ ድጋሚ ህይወቱን እኮ ከሱ ጋር እንድታስተካክል አይደለም ያመጡን። አይደለም ሚኪ፣ እነሱና አብርሃም አንተ ትክክለኛ ሰው ነው ገብቷል። እነሱና አብርሃም አንድ አይደለም ሚኪ፣ አስተው እንደዛ ትበል። ይገባኛል፣ ግን እኔ በዚህ ልክ አብርሃም ተቀይሮ ምናምን እዚህ ጋር ሳገኘው ግን በእንደዚህ አይነት መልኩ አልነበረም ተቀባይነት ያገኘሁት። ልጅ እኔ ተቀይሬያለሁ እንዴ? አሁን የማይሆን ነገር ማውራቱ ተቀይሬ አላስብም። ተቀይረዋል፣ እነሱ ሌላ ሰዎች ናቸው ምናምን። ይኸውልሽ አሁን እዚህ ጋር ሌላ ነገር እንዳይፈጠር ነው አንቺ አዝነን ነው እንጂ
እንደነገርንሽ ጠለንሽ መሄድ እንችል ነበር ገባሽ? ስለዚህ አሁን ሌላ ላፊ ቃል መነጋገሩ ልክ ነው ብዬ አላምንም። ስለዚህ አሁን አንተ ተወስደተልክ ወይስ እኛ እንጂ እንዳላችሁ ምን ይልኩን ይችላል? የሚፈልገውን ነገር ተናግሯል እሷም ቢሆን። ስለዚህ ቢያንስ ይኸውልህ እሱ መናገር የፈለገውን ተናግሯል። ሄርሜላ ከዚህ በላይ ራስሽ ነው የምትጎጂው እንዴ? ከዚህ በላይ ለምንድን ነው የማታዳምጠን? እያዳመጥኩ እኮ መናገር የፈለጋችሁትን ተናገራችሁ አይደል? እሱ እንዲሆን ነገር ስለዚህ እሷን ደግሞ መናገር የፈለጋችሁ አልፈልግሽም ማለት ቢያንስ ብቻውን ነው ታናግረው። ብቻውን አንዴ ብቻውን ታረጋለች። መናገር የፈለገችውን ትናገርና ትሄድ። በዛ ነገር ማኮ እሺ አንዴ ስማኝ አንዴ ከሱ ጋር በጣም ብዙ ነገር ማውራት ትፈልጊያለሽ አይደል? አዎ ሩታ ግን ደግሞ አንቺ አዳምጪኝ በእግዚአብሔር በጣም እያመመኝ ነው በማርያም አንዴ አዳምጪኝ። ሌላ ጭቅጭቅ ውስጥ ገብተን አሁን ሌላ ተጨማሪ ብዙ ነገር አሳልፌያለሁ። እሺ ቢያንስ ሚኪም አንተም ሁለታችሁ ሶስታችሁም አንድ ላይ ሂዱና እኔ እሱን ብቻውን ላውራው። የት ነው የምንሄደው? ከኔ ጋር ሲሆን በደንብ ይግባባል። ምንም ችግር የለውም። ና አብርሽ ላውራክ ና አንዴ ቆይ። እስከዛሬ ስለተግባባን አሁን ዝም ያለሽ እንደዛ አይደለም። አንዴ ብቻውን ላውራው በእግዚአብሔር ከኔ ጋር የሚያወራውና መፍታት የሚፈልገው ነገር ሊኖር ይችላል። ምንም የሚያወራው ነገር የለም። ምንድነው በእናንተ ለምን እንዲያወራላት አትፈቅዱም? ኤፍሬም ታውራኝ ወይ ያለ ከዛጋሽቶ እዚህ ጋር እንትን እያላችሁ መናገር ካለበት ራሱ መናገር ነው ያለበት። ተናገረ እኮ ልታወራ የፈለገችው ነው። ሁለቱን አንድ ላይ ያወሩና መወሰን ያለባቸውን ወስነው አላ ተናገረ። እሱም ደግሞ ከሷ ጋር መሆን እንደሚፈልግ በቃ አለቀቁ። ስለዚህ እሷ መናገር የምትፈልገው ነገር ትናገር። አንዴ ቆይ ሚኪ ኤፍሬም በእናትህ ቢያንስ እኔና እሱ ብዙ ነገር ያሳለፍን ሰዎች ነን አይደል? እድሉን ስጡኝና ቢያንስ አብርሃምን በደንብ ላገኘው ላውራው ስላሳለፍነው ጊዜ እንኳን ብላ አብርሃም በእግዚአብሔር እንደዚህ አትሽራኝ በማርያም እኔ በጣም እየጨነቀኝ ነውና እኔ ደግሞ ደህና ነኝ። እሺ ለምን በግድ ነገራቶችን ማስተካከል አንተ በዚህ መልኩ ለምንድን ነው ቢያንስ እሺ እንኳን አትልም እንዴ? መናገር የፈለገችውን እኮ ተናግራ ልትሄድ ነው። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ይኸውልህ አሁን እሷ መናገርም ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረውማ እኮ ትተዋት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አንፈቅድም። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። ይኸውልሽ ሄርሜላ ለመጨረሻ ጊዜ ታወሪዋለሽ። ከዛ ግን ትሄጃለሽ፣ አንተም ትሄዳለሽ። አለቀ። ካሁን በኋላ አብርሃም ይወጣ ተመለሳችሁ እንዳመጡ ነገር እያንዳንዱ ነገር አውሩና እኛ እንሄዳለን። አውሩ ያውንካ አውሩ አውሩ ና አንተም ና ትንሽ ደቂቃ ላውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብህ ነገር ቅድም መናገር ያለብህ ነገር ተናገር እኮ። ምን ልበላት ኤፍሬም? አስረግጠህ ንገራት። ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ንገራት። አለቀ እንዴ አብርሃም ምን ሆነሃል? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ንገረኝ እኮ። እሺ ትነግረዋለህ፣ ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንሄድ እዚሁ ነው ያለነው። ማውራት ትፈልጋለች። አንተ ያልኩህን ብቻ በስነ ስርዓት ተናገር። ማውራት ያለብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቂ። አብርሃም የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም። እዚሁ ነን። ቆይ አንዴ ትሄዳለህ። በቃ ሩታ ነው የሚፈልገው እሱ። እሺ ከዚህ በላይ ምን እናድርግ? አይደለም ኤፍሬም አንዴ ብቻ ዞር በልና እኔ እሱን ላውራው። አውራት በቃ እኮ ይዣት ትምጣለች። ትኖራለች። አብርሃም ትመጣለች። እሺ አንዴ አዳምጠኝ። እንዴ አብርሃም ስማኝ አንዴ። ጥለውኝ ይሄዳሉ። ጥለው ከሄዱ ይጠብቁሃል። እኔ ትንሽ አውርቼ ከዛ በኋላ ትሄዳለህ። እሺ ይሄን ምንድን ነው የምታወሪኝ? በቃ እኔ አልፈልግም። አታወሪኝ። ደህና ነህ? ምንድን ነው የተፈጠረው? ስልክ ስደውልልክ ያላነሳው ታውቀኛለህ አይደል? ሄርሜላ እኔ ተቀየርክብኝ እኮ ባንዴ። አብርሃም ምን ሆነሃል? በእግዚአብሔር ይቅርታ። ሩታን ጥሪያት። ቆይ አንዴ እኔ አልፈልግም። ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ እኔን አውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ እንዴ? ምንድነው ሄርሜላ? ና ልንገርሽ ምን እንደተፈጠረ፣ ምን እንዳስነኩ፣ ምን እያሳለፍክ እንዳለህ በስትክክል ንገረኝ አብርሽ። ለምን ሄዶ አልሻቸው? ይመጣሉ። እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ። እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ፣ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሃም አብርሽ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ፣ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ሄርሜላ። እሺ ያው እና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? በኢየሱስ ስም ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል።
በዚህ ልክ ነው የምትክደኝ እኮ እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ አንዴ ቆይ ትሄዳለህ ሩታም ቢሆን ትመጣለች ታገኛታለህ ግን ደግሞ ከልብ ነው ሩታ የምትለው ልዑል ብቻውን ነው ያለው ልዑል ጋር ልንሄድ ነው ለምንድን ነው የምታለቅሽው ምን ሆነህብኝ ነው በእግዚአብሔር ምንድነው ያስነኩ መመቤቴ ግራ እየገባኝ ነው በእግዚአብሔር አብርሃም አንዴ አውርተን አልጨረስንም ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበርሽ ነው በቃ የሆነ ነገር እንዳትጎጂ ብለን የሆነ ነገር ለማድረግ አውርቼው አልጨረስኩም ነበር በእግዚአብሔር አንዴ አውርቼው ጨረስኩ ከዚህ በላይ ራስን እየጎዳሽ ነው ይበቃሻል አይደለም ያልገባህ ነገር አለ ምን ሆነህብኝ ነው ስልክ ያላነሳህበት ምክንያት በዚህ ልክ ደግሞ እንዴ ነገሮች እንዴት ነው እንደዚህ ረሳኸው ምን ሆነሃል አልፈልግሽ ማለቱ እኮ በቂ ነው በቃ ሄርሜላ ይኸውልሽ መናገር የፈለገውን ተናገር አይደለ ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው በእግዚአብሔር ተሰማኛለህ ይቺ ልጅ ላንተ ብላ ነው ህይወቷን እዛ ጋር ትታ ካንተ ስርስር እየሄደች ክብሯን ዝቅ እያደረገች ላንተ ስትሆን የነበረው ግን አንተ ይሄ ነገር አልገባም እስከዛሬ መቼ ማለት እስከዛሬ እኮ ህይወትን ልታስተካክልና እኮ ሳይጣለችን እኮ ሳናት እኮ ያነሳች ቢገባ ህይወትን እዛ አበላሽተለ ኬት ማለት እሺ በቃ ምንም ችግር የለውም ግን ደግሞ እኔ በዚህ ልክ ትክደኛለህም ብዬ አላሰብኩም ከዛ ባለፈ ደግሞ ምን ይሆንክ እንዳለ ማላቅም የት እንደወስድን የፈለከው ምንስ እንዳደርግልን የፈለከው እኔ ምን አጉድዬብህ ነው ንገረኝ ለምን የምታለቅሽው ኧረ በእናትህ እንደ ትልቅ ሰው ነበር ማለት እንደዛ እንዳደርገኝ እሺ እኔ በጣም አዳምጠኝ እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ እንድታወራት የፈቀድንላት ግን ደግሞ ምንም ሊገባት አልቻለም ስለምወድና ስለማፈቅር ነው አብርሃም ለምን እንደዚህ ጥያቄ የምትጠይቀኝ ወይኔ ጉዴ ፈላ ለምን ስትወይንደስ እሺ ተረጋጊ ለምንድን ነው የምታለቅሽው ማለት ምን ማለት ነው ለምንድን ነው እህትህን ይዘህ የማትሄደው ሚካስ ለምንድን ነው ማሰበሰብ ነው ስለ እህትነቱ ሳይሆን ምን ያልጨረስሽው ነገር አለ አሁንም አዎ ምንም አውርቼው ሳልጨርስ ነው የመጣችሁት ቢያንስ እሺ ላውራው በስትክክል እሺ ግን የመጨረሻ አሁንም ከዚህ በላይ ምንም ልንታገስሽ አንችልም የመጨረሻ አንድ ልንሰጥሻለን አውሪ አንድ የሚጭ ይሄንን ነገር በቃ አውርተሽ ለአንዴና ለመጨረሻ ጊዜ የምታየው ነገር ነው ነገር ይሻላል እሱ እዚህ ሆኖ ያው አውሪ አይ ችግር የለውም ቆይ ና እዚህ ሆኖ አውሪ እሺ ማውራት የምትፈልጊውን አውሪውና እኔ እመጣለሁኝ ከዛ ግን እንደምንሄድ ከዚህ በኋላ እንደዚህ አይነት ነገር ድጋሚ ከሱ ጋር እንድትጀመሪ አልፈልግም ምሳ እንብላ እንሂድ እሺ እሺ ምሳ ትበላለህ አንዴ አዳምጠኝ ወኛል ሄርሜላ ምሳ እንብላ እሺ ምሳም ቢሆን ምሳም ሰራልሃለሁ ቡና ማፈላልሃለሁ የፈለከውን ነገር ነው ያደርግልሃለሁ እሺ አዳምጠኝ አንዴ እኔ ማለት ሄርሜላ ነኝ ገባ አቀሻለሁ ሄርሜላ ለምንድን ነው እሺ እኮ እየነገርኩ ነው ስለኔ በደንብ እንድነግር ምናልባት ከፈለክ በጣም ነው የምወድ በጣም ነው የማፈቅር አብርሃም እኔ አንተን ማጣት አልፈልግም ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለራሴ እኔ እንደዚህ ያደረኩልህ እኔ በዚህ መንገድ መጥቼ እኔ በዚህ መንገድ አልፌ ልልህ አልችልም ገባ ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ በጣም በብዙ ወጣ ወረድ ውስጥ እኔ እናንተ ብዙ ነገር አሳልፈን ነው እዚች ጋር የመጣ ነው ገባ በጣም ብዙ ሰው በመሃላችን ሊገባ ይፈልጋል እኔ እናንተ እንድንለያይ በጣም ብዙ ሰው ይፈልጋል አንተን አንገት ለማስደፋት በጣም ብዙ ሰው ርቀት የሚሄድ ሰዎች ናቸው ገባ አሁንም ቢሆን አጠገብ ያሉ ሰዎች ላንተ ጥሩ ሰው ወይም ደግሞ መልካም ሰው ሆኖ አይደለም እንዴት አምናቸው ነው ምን ብለውክ ነው ስለኔ መጥፎ ነገር ነግረውክ ነው እኔ እኮ ካንተ ጋር በጣም ብዙ ነገር ማሰበው ነገር አለ ልጅ መውለድ እፈልጋለሁኝ ብዙ ነገር አለ በጣም ብዙ ነገር በጣም ብዙ ልጅ ካንተ ጋር መውለድ እንደምፈልግ ቃላቶች ተነጋግረናል እኔ ምን ብዬ ልንገርህ በእግዚአብሔር እሺ አዳምጠኛ እንዴ በደንብ አዳምጠኝ አንደኛ ደረጃ ለምን እንደዚህ እንደሆንክ ለምን እንደዚህ እንደተቀየርክ ስለኔ ምን ብለውክ ነው ምን አስከፍቼ ነውስ በዚህ ልክ የተቀየርክብኝ ንገረኝ እሱን ንገረኝ መልስ ስጠኝ አብርሃም ለምን የተቀየርክብኝ ንገረኝ እኔ እኮ ካንተ ጋር በጣም ብዙ ሐሳብ ያለኝ ሰው ነኝ ሴት ልጅ ነኝ አይደል እንዴ ስላንተ እኮ በጣም ብዙ ነገር ነው ማስበው እንዴት ነው በዚች በሁለት ቀን በሶስት ቀን ቅጽበት ውስጥ እንዴት ነው ከኔም ልትርቅ የምትችለው አብርሃም እኔ እኮ ካንተ ጋር በጣም ብዙ ነገር ማስብ ሰው ነኝ ቤተሰብ ማስብ ሰው ነኝ አይደል እንዴ ሄርሜላን እየራበኝ ነው ወደ ቤት ልሄድ ነው ለልዑል ጋር ልሄድ ነው በቃ እሺ ልዑል ጋር ትሄዳለህ እኔ እኮ ልዑልም ለማግኘት እኮ ከልክዬ አላውቅም እሺ ምንድነው ሁሌም ልዑልን አግኝተው ስትመጣ ደስተኛ ነኝ አይደል እንዴ እሺ ምንድነው የምፈልገው አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል ከቀልቤ ጋር አይደለም ያለው ከቀልቤ ጋር አይደለም አብርሃም እኔ ነኝ አንተ ፍቅረኛ እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው እዛች ጋር ሄርሜላ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩሽ አይደል እንዴ እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው ሩታ እኮ የልጅህ እናት ነበረች ፍቅረኛ ሳይሆን የልጅህ እናት ነበረች እኮ በቅርብ ልንጋባ ነው እኔና እሱ ልንጋባለን ብለናል ከሷ ጋር ነው መሆን የምፈልገው ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ ያ ሁሉ ቃላቶችክስ እንደምትወደኝ እንደምታፈቅረኝ ብዙ ልጆች እንደምንወልድ ብዙ ሰክሰስ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው ተመልሰህ የምትጋባው
አብርሃም እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው በጤናት ነው አብርሃም? እኔ እስከኔ ጋር አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? ምን ይጎላታል? ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ ያው ቀለበት ያረክልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልቅማት አይደል? ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ነው ያረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ ንጹህ ልብ። እንዴ ምን ሆነሃል አብርሃም? ንገረኛ፣ ምን አስቀይሜ ነው? በቃ እሺ አሁን ሁሉም ነገር እንርሳውና እነሱ እዛ ጋር አይደሉ? እኔ እናንተ ወደ ቤት እንሂድና በደንብ በረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት ስህተትም ስራ ስህተትም አትስራ ያጠፋኸውም ነገር ካለ እኔ ካጎንክ ነው ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ኤፍሬም ወደ ቤት ልሄድ አልፈልግም። በደንብ እንድናወራ እኮ ነው። ራሳችን ቤት አለን። እኔና የሩታ ቤት ነው አለን። ራሳችን እዛ ነው የምሄደው የምፈልገው። እሺ እኔ ቤት አታውቀውም? ከኔ ቤት አትሄድም? ከኔ ጋር አትሄድም? ለምን? ትንሽ ላውራ ቢያንስ ስላሳለፍናቸው ጊዜዎች ቢያንስ አብርሃም እንዴት ነው እንደዚህ የምትቀየርብኝ? ቆይ አንዴ ወይኔ ጠራሃቸው እኮ መጡ። ወደ ቤት እንሂድ እያለች ነው። ይኸውላችሁ ወደ ቤት አንዴ ወስጄው ያለውን ነገር በስትክክል ላውራው። ከዚህ በላይ ማውራት አያስፈልግም። ወንድም አንዴ ይዘል ሂድ። በቃ ጨርሰናል። ካንቺ ጋር ያለው ጉዳይ ጨርሰናል። አንዴ ቢያንስ በስትክክል በራ አሁን ነው አንዴ ቀን ሙሉ እንድታወሪው ነው እንደፈልገው ነው እንዴ? እሺ ምርጫህን እንደዛ ከነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔ አትፈልገኝም? እኔ ቤት አልሄድም። እኔ ጋር ትመጣ ቤት አለን እኮ እና ሩታ ቤት አለና። አዎ ቤት አለ፣ ልጅ አለ። ቤት አልነበረም ማለት ነው እስከዛሬ። ኦኬ ቤቱ ነበር እንዴ? እስከዛሬ አይደለም እና የአንተ ቤት ነበረ መተህ እስከዛሬ እንትን ስትለኝ ነበር። ምን አደረጋ? ሄርሜላ ቤት ገብቶ ምን አደርጋችኋል? እሺ ቆይ ያማል እንዴ አንተ በእናትህ በቃ ተንይዘልን ሂድ። እሺ ቆይ አንዴ በቃ አብራም እኛ እንሂድ። በቃ ጨረስን እኮ ሄርሜላ፣ ከዚህ በላይ ማውራት አያስፈልግም። መሄድ ነው ያለብሽ። መጀመሪያውንም ተናግሬያለሁ ምንም ነገር እንደማይቀየር ገብቶሃል አይደል? አሁንም ቢሆን እህትህን ይዘህ መሄድ ነው ያለብሽ ሄርሜላ። ከዚህ በላይ እዚህ መቆየት አያስፈልግም። እሺ አንዴ ላውራው። እሺ ኧረ ወይኔ አንዴ መች ነው ያበቃው እንዴ? ሄርሜላ እዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ነው እያወራሽ ያለሽው። ነገር እንጂ እንደዚህ በላው ወንድሙ አይደለ እንዴ? ለምን ተቆጣጣለህ? ምን ማለት ነው አንተ? ይዛሃት ሰምራት ሄደን ቆይ ይኸውልህ እኔ እስከዛሬ አንተን አክብሬ እንጂ አሁን በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢገባ እሷ ሚስት ናት፣ አስረግዛሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት የነበረው ለካ እሷን ወጥመድ ውስጥ ከታችሁ ነው። ይሄ ደግሞ ድጋሚ ህይወቷ ላይ ተመልሰ እንድትመጣም አልፈልግም። አንተም ነገር ያለው ከዚህ በፊትም በቪዲዮ ማስጠንቀቂያ ልኬልሃለሁ ህይወቷ ላይ ድጋሚ እንዳትመጣ። አንተ ግን በተለይ አንተ በጣም አከብር ነበረ። በዚህ ልክ ግን ወርደህና ከነሱ ጋር አንድ ላይ ሆነ ስላየው ግን በጣም ነው ያፈርኩብህ አብርሃም። እንግዲህ የራሳችሁ አመለካከት ነው። በቃ ሄርሜላ መሄድ ትችላላችሁ። ከዚህ በላይ ባትቆዩ ደስ ይለናል። እኛም ማውራት የምትፈልጉት ነገር ጨርሳችኋል አይደል? በቃ እንዳይቆጣ ከዛ ወስዶ እንዳይቆጣ ማለት ነው። ወንድሟ ሲጀመር አይመለከትም። ከዚህ በኋላ ህይወቷ ላይ እንዳደርስ ብያለሁ። ምንም ላድርጋት ምንም ትሁን ህይወቷ ላይ አንዳችሁም እንዳደርሱባት ተናግሬያለሁ። በቃ እንሂዳ ሄርሜላ ይበቃሻል። በእግዚአብሔር ቆይ ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እንደዚህ ራስሽ የምታዋርጂው? እሺ ይቅርታ ወንድሜ፣ ማለት እሱ እኮ ጥሩ ሁኔታ ላይ ስላልሆነ ነው። በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ስላንቺ ምንም ነገር አልነገርኩም። የሆነ ትንሽ የቡቃቀላ የምታጫውች ነው መስሎ እኮ አታለውክ ነው ምናምን ትያለሽ እንዴ? ሞት ይዣለሽ እንዴ? ያሟታል። ለብሮ ይዘህና አትሄድም? እናትህ ጨረሰችው። አብርሃም ጨርሰናል አይደል እንዴ? አይደለም እና እሺ ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው እህትህን ስነ ስርዓት ማታስይዝልን? ቀልን ሄደልኝ እኮ ነው ኤፍሬም። እሱ ደግሞ አይወድሽም ሄርሜላ ማለት እንደዚህ እንዳደረግ እሷ እንደዚህ እንድታረግላት ይፈቀዳል። እየነገርኩሽ ነው። በእግዚአብሔር ቆይ አንዴ ሚካስ፣ አሁን አብርሃም እንደዚህ አይነት ሰው አይደለም። አንተ በደምብ ስለማታውቀው ነው፣ ቀርበህ ስለማታውቀው ነው እንጂ እንደዚህ አይነት ሰው አይደለም። እንዴት ነው ከዚህ በላይ ማልቀርበው? እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልግ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ኤፍሬም ጋር እየተገናኘ
ህይወትሽ ላይ ይዟቸው ባልመጣ ነበር ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሹ ነው አይደለ? ገብቶኛል። ግን አንዴ ስማኝ፣ ይኸውልህ ሁለቱ ማለት በጣም የእሱን ህይወት በጣም ለማባለሸት የሚፈልጉ ሰዎች ናቸው። በተለይ ኤፍሬም እኔና እሱን ለመለያየት እየሞከሩ ነው። ገባ? የሆነ ነገር ባያስነኩት አብርሃም እንደዚህ አይደለም። ከዚህ በላይ ሄርሜላ ምን አይነት አማርኛ ነው የፈለግሽው? እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይኸውልህ ስማኝ፣ አሁን አልፈልግም የሚለው የሆነ ነገር አስነክተውት ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። ገባ? ይኸውልሽ እኔ እዚህ ጋር ሂዱ፣ በቃ ሂዱ። ይኸውልሽ እኔ አንቺን ብዬ ነው የመጣሁት እንጂ እሱን ብዬ አይደለም። ይኸውልሽ ከሱ መስማት የፈለግነውን ነገር ከሱ ሰማን አይደለ እኮ ገብቶኛል። ግን አታውቃቸውም። ለምንድን ነው የማትሄጂው? እሺ አንዴ ተረዳኝ። ኤፍሬም እና ሩታን አታውቃቸውም እንዴ? የእሱን አንገት ለማስደፋት እሱ የሆነ ነገር ለምን በጣም መጥፎ ሰው ነው። የሆነ ነገር አንዴ ቆይ በእግዚአብሔር ስለሱ ምንም ነገር ልታወራ አይፈቅድልሽም። ሲቀጥል ደግሞ በቃ እሺ አልሄድም። እግዚአብሔር ምንድን ነው ሄርሜላ? ይኸውልሽ እኔና አንቺ ማውራት ያለብን እናወራለን። ግን የእሱ ማዳመጥ የፈለግሽው ነው። ይኸውልሽ ነግሮሻል። በደንብ ላስረዳክ። ይሄ ነገር ይሄ ቀን ያልፋል። ግን አሁን ከሱ ጎን ነው መሆን ያለብን። አብርሃም ሄርሜላ አልፈልግም ከዚህ በኋላ ይኸውልሽ ማናገር ከፈለግሽ እኔ ጋር አናገርሽው አይደለ? በእኔ ፊት ማውራት የፈለግሽውን እኮ ብቻችሁን አወራችሁ አይደለ? እኔንም አዳምጪኝ አንዳንዴ። እሱ እንደማይፈልግሽ በግልጽ እየነገረሽ ነው። እየተጫወቱበት ነው። በእግዚአብሔር እየቀለዱበት ነው። የሚጫወቱበት እኮ ልጅ ቋረን ትልቅ ሰው እኮ ነው። ምን ሆነሻል? እያለመጡበት ነው። ተንኮል ሰርተውበት ነው። አብርሃም እንደዚህ አይነት ሰው አይደለም። እግዚአብሔር ነው ስለማውቀው ነው። ይኸውልሽ ከአንደበቱ እየተናገረ ሰው እንደዚህ ነው ማለት አትችይም። በቃ እሺ በእኛና ልጅ ከዚህ በላይ መቆየት አያስፈልጋችሁም። ያስጨነቃችሁን እኮ ምን አድርጉ ነው የሚሉት? እግዚአብሔር እንደ ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው እኮ ልክ አይደለም። ምን አድርጉ ነው የምትለን? ወይኔ ወይኔ